ልሰናል። አሁን ደግሞ የሴቶችን እናያለን ማለት ነው። ቅድም እንግዲህ ፓርት 1 ላይ የወንዶችን በደንብ ለማየት ሞክረናል። አሁን ላይ ደግሞ ቀጣይ ላይ የሴቶችን ሪዋርድ ወይም የሴቶችን ታክስ ሴቶች ስራቸው እዚህ ፕላትፎርም ላይ የመጀመሪያ ሲሆኑ ምን ማድረግ አለባቸው የሚለውን ለማየት አምፑል ምልክቷ ጋር እንገባና ምን ላይ እንገባለን? ልክ እንደተለመደው ወንዶች ጋር አንድ አይነት ነው። ሪዋርድ የሚለው ውስጥ እንገባለን ማለት ነው። የሚለየው ብዙ ውስጥ ነው። የተወሰነ ልዩነት ስላለው የሴትና የወንዶች ታክሱ ስለሚለያይ ማለት ነው። ኦኬ በእንደዚህ አይነት መንገድ ያመጣልና ማለት ነው። ከመጀመሪያው ስንነሳ እዚህ ጋር ላይቭ የሚል አለ፣ እዚህ ጋር ፒኬ የሚል አለ፣ እዚህ ጋር አክቲቪቲ እና ፓርቲ የሚል አለ። የወንዶች ጋር ቅድም አስተውላችሁት ከሆነ ላይቭ፣ አክቲቪቲ እና ፓርቲ የሚሉ ወደ 3 አይኮኖች ብቻ ነበር ያሉት። እዚህ ጋር ግን አንድ ተጨምሯል ማለት ነው። ፒኬ የሚል ፒኬ ምንድነው የሚለውን ራሱን የቻለ በደንብ አብራራላችኋለሁ ማለት ነው። ስለዚህ ላይቭ ማለት ምንድነው? አንድ ሴት ወደዚህ ፕላትፎርም ገብታ ላይቭ ላይ በምትቆይበት ሰዓት በመጀመሪያ 7 ቀኖች 7 ዴይ በምትቆይበት ሰዓት ጊፍት አለው ፕላትፎርሙ። ለወንዶች የማይሰጠው ለሴቶች የሚሰጠው ማለት ነው። ለ7 ቀን በምትቆይበት ሰዓት ለላይቭ አንድ ሰዓት ወይም ለ2 ሰዓት በምትቀመጥ ሰዓት ክፍያ አለው ማለት ነው። ፒኬም የሚለው ደግሞ ምንድነው? አንድ ሴት ወደዚህ ፕላትፎርም ላይ ገብታ ለጓደኞቿ ሼር አድርጋ ፒኬ እየተጫወተች ገንዘብ ማግኘት ከፕላትፎርሙ ጊፍት መቀበል ትችላለች ማለት ነው። አክቲቪቲ የሚባለው ያው የምትንቀሳቀሰውን እንትን ነው፣ እንቅስቃሴዋን የሚያሳየን። ፓርቲ ማለት ልክ እንደ ወንዶቹ ተመሳሳይ ነው ፓርቲ የሚለው ማለት ነው። ስለዚህ ዲቴል የላይኞቹን ካየን እታች ጋር ምን የሚል አለ? እዚች ጋር ዴይሊ ላይቭ የሚል አለ፣ 60 ሚኒት የሚል አለ። ከዛ ስንት ሰጣለሁ ይላል 5000 የሚል ትል አለች የሆነች አይከም ማለት ነው። ስለዚህ ይሄ እንዴት ነው የሚሆነው? አንድ ሴት ላይቭ ላይ ገብታ አለ 60 ሚኒት በምትቆይበት ሰዓት ስንት ከፍላታለሁ እያለ ነው። 5000 ፖይንት እከፍላታለሁ ማለት ነው። ይሄ ማለት ወደ ግማሽ ዶላር አካባቢ ነው። አሁንም 60 ደቂቃ ጨምራበት፣ የመጀመሪያው 60 ደቂቃ አለ፣ 60 ደቂቃ ጨምራበት 120 ደቂቃ በምትቀመጥ ሰዓት ሉክዚስ እዚህ ጋር 120 በምትቀመጥበት ሰዓት 5000 ጨምርላታለሁ እያለ ነው። ስለዚህ ይሄ ማለት በአጠቃላይ አንድ ሴት በአንድ ቀን ውስጥ ስንት ታክስ ታገኛለች ማለት ነው? 2 አይነት ታክስ ታገኛለች ማለት ነው። ላይቭ ላይ ለ2 ሰዓት በመቀመጥ $1 አካባቢ መስራት ትችላለች። 10000 ስለሆነ $1 መስራት ትችላለች ማለት ነው። ስለዚህ እንዴት ነው የምትቀመጠው የሚለው ላይቭ ላይ ገብታ ጎ የሚለው ነው። እዚች ላይ መታ እነዚህን ጎ የሚለውን ብትነካ ወደ ላይቭ ያስገባታል። ካልሆነ ላይቭ ላይ ገብታ ጎ ብላ መግባት ትችላለች ማለት ነው። እኔም ገብቻ ያሳያችኋለሁ። ከዛ በመቀጠል እነዚህች መስመሯ ምንድናት የሚል ጥያቄ ካነሳችሁ እዚች ጋር 9000 ይላል፣ እዚህ ጋር 12000 ይላል፣ 18000፣ 28000 እያለ ይቀጥላል። ኦልሞስት ወደዚህ በጣም ብዙ ነው። ይሄ ምንድነው? ስቲል ኒድ እዚች ጋር ያያችኋት ነው። ስቲል ኒድ ይላል። ስቲል ኒድ እንዴት ነው ምንድነው የሚለውን እሱን የራሱን የቻለ ቪዲዮ እሰራበታለሁ። ነገር ግን ሃይላይቱን ለማስገንዘብ ያክል አንድ ሰው ላይቭ ላይ እዚች ጎ ላይቭ ብላችሁ ገብታችሁ ላይቭ ላይ ተቀምጣችሁ ለ2 ሰዓት በምትቀመጡበት ሰዓት አንድ ሰው መጥቶ 90000 ፖይንት ጊፍት የሚሰጣችሁ ከሆነ እኔ በ60 ሚኒት 5000 መከፍላችሁን በ60 ሚኒት ስንት አደርግላችኋለሁ እያለ 9000 አደርግላችኋለሁ ማለት ነው። ይሄ ማለት 4000 በሰዓት እጨምርላችኋለሁ ማለት ነው። እዚህም ጋር 4000 እጨምርላችኋለሁ ማለት ነው። ይሄ ምንድነው የሚያመለክተው? አንድ ሰው መጥቶ እዚች ጋር 90000 ኮይን ወይም 90000 ጊፍት ቢሰጠን 90000 ፖይንት ጊፍት ቢሰጠን 5000 የምንከፈለው ወደ ስንት ያድጋል? ወደ 9000 ያድጋል ማለት ነው። 4000 ጨምሮ ለምንድነው የሚሆነው? አንድ ሰው ጊፍት እንድንሰጣጥ ስለሚያበረታታ ነው። ጊፍት ከተሰጠሽ ይጨምራል፣ ስቲል ኒድ ይባላል ማለት ነው። ለ7 ቀን ያክል 9000 ይከፍላል። ከዛ በኋላ መልሶ ወደ 5000 ይወርዳል ማለት ነው። ስለዚህ ስቲል ኒድ የራሱን የቻለ አሰራር አለው። እሱን በደንብ አድርጌ አስረዳችኋለሁ። ነገር ግን ሃይላይቱን ለመገንዘብ ያክል ይሄ ነው ማለት ነው። ከዛ በመቀጠል ዊን ፒኬ የሚባል አለ። ዊን ራንደም ፒኬ፣ ፍሬንድ ፒኬ፣ ዴይሊ የሚባል አለ። እነዚህን እሰጣችኋለሁ ነው የሚለው። ልክ እነዚህ ሶስቱ ምን አይነት ናቸው? ፒኬ ዘሮች ናቸው ማለት ነው። ፒኬ ማለት ምንድነው? አንድ ሴት አለች ኦር አንድ ሰው ያለ ጊፍት ለሰውየው ልኮ ይላካል ወይም እንደ መግለጫ ያንን አክሴፕት ብሎ እናንተ ጋር እንዲቀላቀል ጎንና ለጎን ሆናችሁ በምትጫወቱበት ሰዓት ወይም ደጋፊና ተደጋፊ ያለ እዛ ቦታ ላይ ሁለታችሁ ተደጋፊ ናችሁ። ደጋፊዎቻችሁ ታብታብ እያደረጉ ሊሆን ይችላል። ጊፍት እየሰጧችሁ 3 ጊዜ በተከታታይ ከ3000 ጊፍት በላይ የተሰጣችሁ 3 ጊዜ የምታሸንፉ ከሆነ ፕላትፎርሙ እሰጣችኋለሁ የሚላቸው እነዚህን ሪዋርዶች ይሰጣችኋል ማለት ነው እና እነዚህን መቀበል ትችላላችሁ። ሌላኛው እንዳልኳችሁ ወንዶች ላይ ያለ ሾም የሚለው ዩቲዩብ ላይ ልቀቁ ያልኳችሁ ጎምትለው ነካችሁ ቪዲዮ አለ። ያን ቪዲዮ ዩቲዩብ ላይ የራሳችሁ አካውንት ላይ ሄዳችሁ የምትለቁ ከሆነ 1000 ፖይንት እዚህም ለሴቶቹ እሰጣለሁ እያለ ነው ማለት ነው። ስለዚህ አሁንም እዚህ ጋር አለ ማለት ነው ሴቶቹ ላይ። ወንዶቹ ላይ የሌለው ነገሮች እንግዲህ አሉ፣ ያያችኋቸው ነው እንግዲህ በደንብ ይታያሉ ብዬ አስባለሁ። ልክ እዚህ ጋር ደግሞ አሁን ምን ላይ ደርሰናል? ፋንስ ክለብ የሚባል ጋር
ደርሰናል ማለት ነው። ፋንስ ክለብ ማለት ቅድም እንዳልኩት እንደ ቴሌግራም እንደ ሌሎች ፕላትፎርሞች እንትን እንደምንከፍተው ግሩፕ እንደምንከፍተው እዚህም ጋር ግሩፕ መክፈት ይቻላል። ግሩፕ ላይ ከፍታችሁ ደግሞ እናንተ ሰው በሚገባላችሁ ሰዓት ወይም በምትገቡ ሰዓት ሰዎች እዛ ግሩፕ ላይ ከፍለው ነው የሚገቡት። ልክ ከዛ ክፍያ የሚቆርጥላችኋል 1300 ፖይንት ሰጣለሁ እያለ ነው እዚህ ጋር አለ። እንግዲህ እነዚህን ሩሎች እያነበባችሁ ጊፍቶችን መቀበል ትችላላችሁ ማለት ልክ እዚህ ጋር እስከዚህ ድረስ የጊፍት እንትሮች ናቸው። ስለ ምንድነው የሚያጠነጥኑት ማለት ነው። ስለ ፋንስ ክለብ የሚባለው ስለ እነሱ ናቸው። ስለ እነሱ ቪዲዮ ሰራባችኋለሁ። እነሱ ናቸው ማለት ነው። ማንበብ የምትችል ከሆነ እነዚህ ሩሎችን ማንበብ ትችላላችሁ። ቀጣይ ላይ ምንድነው ያለው ልክ እንደ ወንድ የሚያመሳስለው ሁለት ነገር አለ። ላይቭ ፓርቲ መስራት ይቻላል እና ሾሚ የሚለው የቅድሙ ማለት ነው። ልክ እዚህ ጋር ፓርቲ ያያችሁት ነው። ፓርቲ ጆይን ዘ ፓርቲ ፎር 1 hour ትላለች እዚች ጋር በትንሽ ጽሁፍ ያያችኋት ከሆነ ጆይን ዘ ፓርቲ 1 hour ትላለች። ይህ ምንድነው የሚያመለክተው ላይቭ ላይ ገብታችሁ 1 ሰዓት ስትቀመጡልኝ ምን ያክል ሰጣለሁ እያለ ነው 800 ፖይንት ሰጣለሁ እያለ ነው። እዚህ ጋር ይኸው እዚህ ጋር 60 ሚኒት በምትቀመጡ ሰዓት 800 እሰጣለሁ እያለ ነው። ልክ በተመሳሳይ ሁለተኛ አሁንም 1 ሰዓት ጨምራችሁበት ልክ እንደ ላይቭ 2 ሰዓት ስትሰሩ አሁንም ስንት ሰጣለሁ እያለ ነው 800 ሰጣለሁ ማለት እያላችሁ ነው ማለት። ስለዚህ በአጠቃላይ 1600 ፖይንት መውሰድ ትችላላችሁ ማለት ነው ሁለቱ። እዚህ ጋር ግን ሩል አለው ራሱን የሳለ ሩሉን ገብታችሁ ብታነቡት እዚች ጋር መግባት ይቻላል። ለዚህ የምሰጠው 800ን የምሰጠው 1500 ኮይን እናንተ በጊፍት መልኩ ወይ ልትሰጡ ይገባል ወይ ለሰው ልትሰጡ ይገባል በቀን ውስጥ። ስለዚህ ወይ መስጠት አለባችሁ ወይ መቀበል አለባችሁ ማለት ነው እቺ 800 አለ ማግኘት። ይሄንኛውም ልክ እንደዛው ሰምታይም አንድ አይነት ነው። በአጠቃላይ 3000 ኮይን ወይ ስትሰጡ ወይ ስትቀበሉ መሆን አለበት። ይሄ የሚሰጣችሁ ሩል ስላለው የራሱ ወይ ስትሰጡልኝ ወይ ስትሰጣችሁ ጊፍት ነው። ይሄን 1600 ነው መሰጣችሁ የሚል አለው ማለት ነው። ልክ በተመሳሳይ ደግሞ አሁንም እንደ ወንዶቹ እዚች ጋር $14 እሰጣለሁ ይላል። ለሴቶቹ 140,000 ፖይንት እሰጣችኋለሁ ምን ካረጋችሁ ኢንቫይት ካረጋችሁ ይሄን ፕላትፎርም ለጓደኞቻችሁ ከጋበዛችሁ የሚል ማለት ነው። ከዛ በመቀጠል አሁንም ሌላ ወንዶች ጋር የሚያመሳስለው ታክስ ምን አይነት ነው? እዚች ጋር እንደምታዩት ቪአይፒ የምትላለች ቪአይፒ ምንድነው የሚለውን እሱን ሰራበታለሁ ብዬ ቅድምም ተናግሬያለሁ። ስለሱ ብቻ ቪዲዮ ሰጣለሁኝ ቪዲዮ ኮርስ ስለምሰጥ እሱ መከታተል ትችላላችሁ ማለት ነው። ስለዚህ የሴቶች ታክስ እነዚህን ይመስላሉ። ልክ እንደ ወንዶች እንደዚህ ወጥተው ላይቭ ላይ ገብተው ማንኛውም ቤት ኮይን መሰብሰብ ይችላሉ። ኮይን የቷን መሰብሰብ ይችላሉ ካላችሁኝ 4040ና ቲኔጀር ቦክስ ያልኳችሁን ከዛ በመቀጠል ሶስተኛው ፋየርወርክ የሚባለውን መሰብሰብ ይችላሉ ማለት ነው። ልክ አሁን እዚህ ጋር እንደምታዩት ቅድም ወንዱ ላይ የነበረውም እዚህ ጋር አለ። እዚህ ጋር ፎሎ አድርግ እያለኝ ነው። እሱ ራሱ አዲስ አካውንት ከሆነ ይመራቸዋል ማለት ነው። ስለዚህ ምን እናደርጋለን ማለት ነው አክሴፕት እንለዋለን። ኦሬዲ ትንሽ ኔትወርክ ያስቸግራል። ስለዚህ እዚች ጋር መታችሁ 4040 መሰብሰብ ይቻላል ማለት ነው። ልክ እዚች ጋር 4040 መሰብሰብ ይቻላል ማለት ነው። ከዛ በመቀጠል ይሄ ሰው ያላኖረም እና ነው እንጂ ላይክ ቦክሷንም በየቤቱ እየገባችሁ ሀገር እየቀየራችሁ ምናምን አሁን ለምሳሌ እዚህ ቤት ሰው ጋር ልግባ አገር ቀይሬ ወይም እገባለሁ ማለት ነው። እዚህ ቤት ጋር ከሌለ ልክ እዚህ የቤት በመገባ ሰዓት ካለ ሁለቱን ያመጣልኛል ከሌለ 4040 መሰብሰብ ይቻላል ማለት ነው። ስለዚህ የሴቶችም የወንዶችም ታክስ ይሄን ይመስላል። የወንዶችን እዚህ ጋር አሁን ለምሳሌ እዚህ ጋር ገብታችሁ መሰብሰብ ይቻላል ሁለቱንም ማለት ነው። ልክ እዚህ ጋር የሴቶችን ፓርት 2 ላይ ለቀቁት የወንዶችን ፓርት 1 ላይ ያለ የመጀመሪያው ላይ እሱም በደንብ ማየት እና ማቴን ያስፈልጋል ማለት ነው። ጀማሪዎች ግን ይሄ አይደለም ስራው። ይሄ ልክ ጀስት ስራውን እንድታውቁት ያክል ነው። ስራውን እንዲገባችሁ ያክል ነው። ትምህርት እውቀት እንድትቀስሙ ያክል ነው እንጂ ከዛ በኋላ ምርጥ ስራ ምርጥ ገቢ የምታገኙበት ስራ ከዛ በኋላ ነው የሚጀምረው። ኦልሞስት በማክሲመም 1000 2000 5000 10000 20000 እያላችሁ አፕ ያደረጋችሁ የምትሄዱት እዚህ ቦታ ላይ ሳይሆን እንደዚህ በመሰብሰብ ኮይን በመሰብሰብ ሳይሆን ኤጀንሲ የሚባል የራሱ ፓርት አለው። እሱን በቀጣይ ቪዲዮ አስቀምጥላችኋለሁ ማለት ነው። ግን እውቀቱን ይዛችሁ ከወዲሁ በደንብ ተኮትኩታችሁ ሂዳችሁ እዛ ጋር መድረስ ይኖርባችኋል ማለት ነው። አስተያየት ጥያቄ ካለ ኮሜንት ሴክሽን ላይ አስፍሩልኝ እና እኔ ማናገር የምትፈልጉ ካላችሁ ፓርት 1 ላይ ያስቀመጥኩት ስልክ ቁጥር በመጠቀም ማግኘት ትችላላችሁ ማለት ነው። ሰላም ያችሁ ይብዛ። ሰላም ቆዩልኝ።